በቃ እንደገባች አይተው እኮ ነው አሁን አንቺ ባለፈው እንደዚህ ሲሄድብሽ ኑሩ ለምን ትገቢያለሽ እሱ ቤት ምናምን እኮ ነው አሁን እኮ ገደል ግቡ በያቸው። እኔ እንደሱ በቃ እኔ እንደሱ የምወደው ሰው የለም እሱም ይወደኛል በያቸው። አልሰማቸውም በያቸው። አቢ ሰላም ነው፣ እንዴት ነህ? ይቅርታ ስልክ ከፍቶብኝ ነው ተቋረጠ። ለምንድን ነው የሚደውልልሽ? እኔ ምንድን ነው ግምት ውስጥ አያስገቡም እንዴ? እኛ ቤት እየገባች በዚህ ሰዓት መደወላቸው ግን ድፍረት አይሆንም? አይ የስራ ስልክ ነው። ነው። እንዴት ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? ጠፍተሻል እኮ በሰላም ነው? አረ አለሁኝ። የቤቱ ባለ ኩራዙ አንቺ ነበርሽ እኮ። ከአንቺ ከጠፋሽ በኋላ ደግሞ ጨለምለም አለ እንደምታውቂው። አረ ምን ጨለምለም ይላል? በደንብ አታጥፋችሁት የለ እንዴ? አሪፍ ነው። አረ የለም ያለ አንቺ የሚጧጧፍ ነገር እኮ የለም። ኩራዙን የምትይዘው አንቺ ነሽ፣ የምታበሪው አንቺ ነሽ። ከጠፋሽ በኋላ ደግሞ እንዳየሽው ነው ትንሽ ቀዝቀዘን ደግሞ ደብዘዝ ብለን ደግሞ እንትን ብሎ ነበረ። በሰላም ነው የጠፋሽው? ለምንድን ነው ጣልጣል ያደረግሽው 665 ነው? አረ ምንድነው የሚባለው? አልጣልኳችሁ። ምንድነው የሚጣልጣል ነው ግን እንትን ነው ምንድነው አልተመቸኝም ነበር። እዛ ነው ብዙ አልገባም እኮ እንደበፊቱ ረጅም ሰዓት ላይ እንደበፊቱ አልገባም። ስራ ምንም ስለጀመርኩኝ ራሴ ስራ ምናምን ስለጀመርኩ አይመቸኝም። እንትኑ ራሱ የለም። ይሄ በውስጥ ደውለሽ የምታወሪ ነገር እኮ የለም እኮ አሁን እኮ በቃ እሱ ቢቀጥል ኖሮ እኮ ሌላ ነገር ነበረ እኮ። እንዴ ምን ነበር ማወራው በፊት ጌታ ሆይ? ግድ የለም አላወጣውም። ግድ የለም ችግር የለም። አረ ምንም የለም እንዴ! አረ ምንም ነገር የለም ጋይስ። እኔ እዚህ ላይ ነው ካወራሁ ላይቭ ላይ ነው አውርቼ የምወርደው። ከዛ ውጪ ቲክቶክ ላይ ያለ ሰው ወደ ውስጥ አላመጣም እንዴ። አረ ተይ። አረ እንደዛማ ማለት የለብሽም። በቲክቶክ ያለ ሰው ወደ ውስጥ አላመጣም እሱን ተይው። ግድ የለም ግን አናወራ ምናምን ብለሽ አይደለም ባቢ። አይ አስፈላጊ ስላልሆነ እኔ ወደ ግል ህይወት ምናምን ወደ እንደዚህ ፕራይቬት እንደዚህ ማውራት ምናምን ስልክ ተቀያይሮ አይመቸኝም። አሁን እና እኔ ምንድነው ለምንድን ነው የተቀያየረው እኮ? ለምንድን ነው የተቀያየረው ታዲያ? ተሳስተ ይሆናል እንደዚህ ማሂ ምናምን የሚባሉ ሴቶች በጣም ከገብተው ከሆኑ ተመሳስሎብ ይሆናል እንጂ እኔ አላወራሁም። እኔ ግን እኔ በጣም እስኪ ምንድነው የሚለው ቆይ እመለሳለሁ። በአላህ 500 ብር ሙልልኝ የቤት ክራይ ጎሎብኝ ወላሂ ተጨንቆ አንድ ልጅ አለችኝ። በአላህ ለምናችሁ። ለምን ወለድክ? 500 ብር ሳይኖርህ አንድ ልጅ ለምን ወለድክ? ይኸው ጥያቄ። ይሄን ጥያቄ ከመለስከው እኔ እሰጥሃለሁ። ይኸው 500 ብር ሳይኖርህ ለምን አንድ ልጅ ወለድክ? ለምን ወለድክ እኮ ነው። ወድጄ መሰለህ እንደ 30 ዓመት በቀይ ምንጣፍ እየተቀበለኝ ያለው ሳልወልድ ወድጄ ነው እኔ እንዴ 500 ብር እኛ ልጅ አንወደ እኔ እንጃ ምን ማለት ነው? አንድ ሰው እኮ ነው። እኔ ገንዘብ ቢኖርኝ በቃ እንዳንተ አይነት ስልክ ገዛ ነበር ምናምን አለ። እኔም እኮ ስልክ ቢኖርኝ እንደዚህ አይነት መኪና ገዛ ነበር አለ። ይመጣና ሶስተኛው እኔም ብር ቢኖርኝ እንደዚህ አይነት ህንጻ ሰራ ነበር አለ። እንዴ ብር ቢኖርን እኛ አንወልድም እንደ መሰለህ? ምንድነው? እንዴት ነው የምታስበው? ምን ቁጭ አደረገ? እኔ እኮ በጣም እኮ ነው ቀለለ አይደል? ባቢ ግን ማለት ነው ስልኩን ከሸጠው በምን ይለምናል? ቆይ ማለት ብዙ ጊዜ እንደዛ ሲባል ሰማለሁ። በምን ይለምናል? ጀመር ስልክ ከየት አገኝቶ ነው የሚለምነው? ይሄ ስልክን ሽጠህ እንትን የሚባለው ነው
እሱን ብዙ ጊዜ ስለሚባል በየቦታው እንደዛ አይነት ኮሜንት ለሚጽፉ ሰዎች ስልኩን ሽጠው ስልክ ላይ ስልክ ይዘህ ለምን ትለምናለህ ምናምን ይባላል። እና ስልኩን ከሸጠው ከሰዎች ጋር እንዴት ይገናኛል? እንዴት ኮሚኒኬሽን አድርጎ ለልመና እንትን ይላል ማለት ነው። ጌታ ሆይ ልመና አይባልም ጌታ ሆይ። እና ለልመና ነው ስልኩን የተገዛው ማለት ነው። ለመለመን ራስሽን መቻል አለብሽ። በስልክ ለመለመን ራስሽን መቻል አለብሽ የኔ ቆንጆ። ስልክ ካለሽ መለመን አይኖርብሽም። መለመን ካለብሽ ደግሞ ስልክ ሊኖርሽ አይገባም። የሰው አይን ነው የምታየው ለመለመን። አንዳንድ ሰው ችግር የለውም። ሲሪየስ ደግሞ ቲክቶክ የሚያይበት ስልክ ይያለ መልካም ጊዜ ሆነላችሁ። ምንም ሳታደርጊ ምንም ሳትይ ልትወጪ እኔ አፌን ዘጋልሻለሁ። ነይ የኔ ናት ባይ እሱ የሚለምን አንቺም አውሪለት። አራኪ አንዴ እስኪ በጥፊ ላጠናግራት። እንዴት ልጅ ግን ምን ነው ስለመለመና አሁንም ረሳ ነው እኮ ይሄ ልመና የሚባለው ነገር። ሀሳብ ነው ውዴ፣ ሀሳብ ነው ያወራሁት። ደግሞ እንትን የሚል አይደለም፣ እንደዛ ያድርጉ እያልኩ አይደለም። ቆይ ግድ የለም እሱን እርሺው። ይሄ ልመና የሚባለው ነገር እርሱት እንጂ ምን ነው እንዴ? አንነሳ ማላችሁ እኮ ከልመና ተውት። የራሱ ጉዳይ ከፈለገ ይለምን፣ ከፈለገ ራሱን ያጥፋ። ምን አገባን? አሁን ወደ ጉዳያችን ስንመለስ ማሂ ሃይማኖትን ትተሽዋል ወይስ እያወራሽበት ነው? ንጽጽር ማውራት ምናምን የሚባለው አወራለሁ፣ ግን ያው አወራለሁ እንትን አነጻጸራለሁ። ያው በተገናኘን ሰዓት ከአንዳንድ ሰዎች ጋር እንነጻጸራለን። ስለዚህ አለሽበት ማለት ነው። ያው እንደ በፊቱ ባይሆንም እንደዚህ ሙሉ ጊዜ ምናምን እንደዚህ ሁሉ ጊዜ አይደለም፣ ግን አልፎ አልፎ የማውቀው ከሆነ የሚጠይቁኝን ነገር አስረዳለሁ። የማላውቀው ነገር ከሆነ ደግሞ ጠይቃቸዋለሁኝ። ከዛ ውጪ ምንም አንተ ነገር የለውም። ከነማን ጋር ነው አሁን ያደረግሽው አንዳንዴ የምትጠያየቁ ማውራቱ? ግዴታ ነው ግልጽ ማድረግ አለብን እንዴ? የምታወሩ ከሆነ ታዲያ ምን የሚደበቅ ነገር አለው እንዴ? እኮ ነው የምንገባበት ቤታዎች አሉ፣ የታወቀ ነው። ዲንሶች ያውቃሉ። አንተ አረኔ አላውቅም። ከሙስሊሞቹ ጋር ነው ከኦርቶዶክስ ጋር ነው ወይስ ከምንድን ነው? ጴንጤ ራሱ አንድ አይደለም። ከማን ጋር ነው? ሙስሊሞች ጋር ትንሽ ቀነስ አረኩኝ። አሁን እየገባሁ አይደለም፣ ግን አንዳንዴ ዛሬ ገባሁኝ አቡኪ ቤት ገብቼ አላውቅም። እዛውኛው ጋር ነው ጠየቅሳችን ወጣ። አይ ጊዜ አላገኘንም፣ እድል አላገኘንም። እና ባለፈው የተነሳውን ጉዳይ ታውቂዋለሽ? በኦርቶዶክስ ቤተክርስቲያን አንድ አወዛጋቢ ጉዳይ ተነስቶ ነበርና ያው እንደ ጴንጤ ማይም ጴንጤ ስለሆንሽ እንዴት ነው የሚያዩት እነዚህ ጴንጤዎች ምናምን ብዬ እንትን እያደረኩ ነበረ። ገባሽ? የነሱ መልስ ምንድነው ብዬ ሳስብ ነበርና እኔ እስካሁን አንድ ጴንጤ በጾታ በአካል ጉዳይ ላይ ማብራሪያ ሲሰጥ አልሰማውም። ሲሳለቁ በኦርቶዶክስ እንጂ እንዴት ነው ነገሩ? እንዴት ነው የምትረጂው አንቺ? አሁን የሚገርምህ ነገር ለዚህ ነገር እኔ መልስ አልሰጠሁም፣ አላወራሁበትም። ያው አይቼ እንደማንኛውም ሰው ቲክቶክ ላይ አባቶችን ሲያወሩ እንዲሁም ደግሞ ዲቤትን ሲደረግበት በአንዳንድ ቦታ አይቻለሁኝ፣ ግን ስክሮል አድርጌ ነው ያለፍኩት። ለምን ቢባል አንደኛ ግልጽ የሆነ ነገር አለ። የቤተክርስቲያኗ ዶግማና ቀኖና የምትማራበት ቤተክርስቲያኗ የምትማራበት ተብሎ የተባለ መጽሐፍ ቅዱስ የሚባል አለ። ከዛ እነዛ መጽሐፍቶች ምን እንደሚያስተምሩ ግልጽ ነው። በጣም ክሊር የሆነ ግልጽ ነው። እነዛ የተጻፉ አሁን ለምሳሌ እግዚአብሔር እጅ አለው፣ አይን አለው፣ ምናምን አለው ተብሎ ብዙ ወዘተ ነገሮች የተጻፉበት መጽሐፍት እንዳለ ለምን እንደተቀመጠ እናውቃለን። ይሄኛው መጽሐፍ ደግሞ ምንን ያሳያል የሚለው ነገር አለስ ጾታ ትላላችሁ። እኔ ስለ ጾታ በነገራችን ምንም ያሳስበኝ ነገር የለም፣ አላሳሰበኝም። እንዴ ምን አገባኝ?
እና ባቢ ብቻ እኔ ጥያቄ አልፈጠረብኝም። የምሬን ነው የምልህ። ማለት ለምን ጥያቄ አልፈጠረብሽም? አሁን አባት ተነሱ እንዴ እናንተ ሰዎች አሉ ስላሴዎች እኮ ጾታ አላቸው እንዲህ ማለት ይቻላል እንዴ አሉ። ለምን ኢየሱስ ክርስቶስን ጠቀስ አድርገው ያው ወንድ ልጅ ትወልጃለሽ የሚለውን ወንድ የሚለውን ወስደው እኔ በልጅነቴ ማለት ነው ባቢ እኔ ልጅ ሆኜ ቤተሰቦቼ ክርስቲያን ናቸው እና የምር የእውነት ትራውማ እስካሁን ምስል አድነዋል። ያው ወላሂ የምሬ ነው የምር አድነኝ ብለው ግራና ቀኝ ያዙ ማለት ነው። ፎቶ አላቸው አባቴም ወላሂ ፎቶ አላቸው። ከዛ እንዴ እኔ ያለቀስኩኝ እንዴት እኔ ፎቶ አይኖረኝም ብዬ እንዴት እኔ እንዴት አይኖረኝም ብዬ አልቅሻለሁ። ላይክ የሚያድነኝ ነው የሚመስለኝ። እንዴት ነው የማይኖረው ብዬ I feel like እንዴት ነው የማይኖረው? ፎቶ ከኖረ የሚያድነኝ ነው የሚመስለኝ የነበረው። አልቅሻለሁ። እኔ ላልቅስልሽ ዊነር ግን ሳትለክ ነው የማስገባ ጥያቄ ያለኝ ትላለብህ። እኔ እንዴት ላስገባ ካላክ ጥያቄ ያለኝ ደግሞ ተጎልተ ከታች እኔ አካውንት ፕራይቬት ነው። ጥያቄ ካለ አትልክም እንዴ? ታዲያ እንደዛ ከሆነ ወይ አትልክም እንዴ? እንዴ ግን ምን በምናችሁ ነው የምታስቡት? ላክ ወይም ላኪ። አሁን ነው እያለቀስሽ ነው። ከጎንና ከጎን ማርያም ያድኝ ምናምን ብለው ፎቶአቸውን ሲይዙ ማለት ነው። አባቴም እኔ አያቴ ሲጀመር ክርስቲያን ናቸው እና አባትሽ ግን አባትሽ በህይወት አለ? ውይ አለ። እና ለምንድን ነው ሞት ሁሌ ይሙት እያልሽ እንትን የምታደርጊው? ምን አደረገ? አይኖርም? እኔ እንጃ። ለምንድን ነው ይሙት እያልሽ ሞትን የምወዳት ጓደኛ አለችኝ። በጣም መወዳት ጓደኛዬ እና አባቷ ሞታል። አባቴ ይሙት ብላ ነው የምትበላው። ከሞተ ምን እኔ እንጃ። ውሸት ማለት ነው። አላውቅም ግን አባቴ ይሙት እናቴ ትሙት ምናምን ተብሎ ማማል ትክክል አይደለም። ስህተት ነው። ለምንድን ነው የሚሞቱት? መኖር አለባቸው እንጂ ለምን ሲጀመር በአካል ቢሆኑ ራሱ መሞት አይገባቸው። አዎ ይሄ ራሱ ደስ የማይል ሌላ ጭካኔ ሽርክ እኔ እኮ ሰላም ሶሪ ልክ የነበረ ኔትወርክ አይ ቲንክ እንጂ እኔ ልክ የነበረ እሺ፣ ይቅርታ። ችግር የለውም። ሰላም ብያለሁ። ደነስ ማን ነበረ መጠየቅ የፈለኩት ማለት ስለምን ወይ ደግሞ አንተም ማብራራት አንተም ብቻ ሁላችሁ መመለስ የሚችል ሰው ሊመልስልኝ ችግር የለውም። ሜቢ እሷ የምትመልስ ከሆነ ስላሰብኩ ነው። ያ ከገባን ነው ግን ምናልባት ጥያቄሽን ከገባን ነው። ኦኬ እሺ። ምላስሽ ምን ሆና ነው? ተው በእናትህ ላውራታው በቃ እሺ ቅርብኝ። አይ ምን ሆና ነው ምላስሽ? እንጃ። እርግጠኛ ነሽ ወይስ እንደ ሊንዳ ነው? እግዚአብሔርን ትል ነበረ እሷ። እግዚአብሔርን እኔ አሁን ወላሂ ትል ነበረ። ተፈጥሮ እንደዚህ ነው። ተፈጥሮ ነው። በመሀል እንዳያመልጥሽ እሺ። ረን እንትን አድርጊ የሆነ ቦታ ደብቂያትና ቀጥይ እሺ። እንዳያመልጥሽ በመሀል። ኦኬ እሺ። ጥያቄ ምን መሰለህ? ስላሴ ሶስት ናቸው፣ አብ ወልድ እና መለኮት መንፈስ ቅዱስ ተብሏልና መለኮት አንድ ነው ከተባለ ማለት አንድ ነው የሚል ነው አስተምህሮታቸው ላይ ያለውና
አንድ ከሆነ ወልድ ምድር በመጣ ሰዓት መለከት የት ነበረ? ማለት በተመሳሳይ ሰዓት ሁለቱም ጋር ነበር ልንል እንችላለን። ኦር ወልድ ጋር ነበረ ወይ ደግሞ አብ ጋር ነበረ ማለት እንችላለን። በተመሳሳይ ሰዓት ሁሉም ጋር ነበረ። መለኮት በተመሳሳይ ሰዓት የትም መገኘት ይችላል። ተመለሰልሽ? ኦኬ እሺ። ይኸው በቃ እንደዚህ ነው የምታነጥፈው ባንዴ ማለት። እኔ እኮ ሌላ ጥያቄ እኮ ያለሽ መስሎኝ እንጂ እኮ አይ የሆነ ቤት ሲወራ ምን ነበረ ምስል የተባለው ሶስቱም ያለ አንዳቸው ሙሉ አይሆኑም ማለት አብም ያለ ወልድ ወልድም ያለ አብ ያለ መንፈስ ቅዱስ አይሆኑም። ግን ደግሞ ምልክት አንድ ነው ብለው መለኮት አንድ ነው ብለው ነው የተሰየመውና just ይሄ መለኮት ሁለቱም ጋር መግባት ማለት ሁለቱም ጋር በተመሳሳይ ቦታ በተመሳሳይ ሰዓት ማግኘት ይችላል ወይ ብዬ ስጠይቅ ይሄ ግልጽ ሊሆንልሽ የሚችል ነገር አይደለም ምናምን አይነት ነገር ስለተባለ በሰው አይምሮ ነው። እኔ አሁን እንደመለስኩልሽ በተመሳሳይ ሰዓት የትም መገኘት ይችላል መለኮት ብሎ ቢሉሽ ገብቶሻል። በሰው አይምሮ ሊገባሽ አይችልም ብለው ነው እንጂ እኔ አሁን እዚህ ውስጥ ማለት ጥያቄ ሌላ ጥያቄ አለ። ግን ይሄ ቀላል ጥያቄ ነው። ይሄ በተመሳሳይ ሰዓት የትም መገኘት ይችላል የሚባለው ነገር ተብሎ ሲባል ተከትሎ የሚመጣ ጥያቄ አለ፣ ሌላ ጥያቄ። እኔ አልጠይቅም። አሁን ግን እንደዚህ አይነት ነው ተመለሰልሽ። ያው በራልሽ እንደዚህ አይነት ጥያቄ ሲኖር ወደ ማለት ወደ ሌላ ነገር ይወስዳልና መመርመር አይቻልም ይስራሉ ነው። ወዴት ይወስዳል? ወዴት ይወስዳል ማለት ይሄ ላንቺ ባንቺ በሰዎች እይታ ጀስት አሁን አንተ እንዳልከው ሊመረመር አይችልም። በቃ ሁለቱም ጋር ይገኛል ብሎ መያዝ ነው የሚቻለው ብለው ልክ ጀስት እንደዚህ ድፍን ያለ ነው እንጂ ክሪል አድርጎ የነገረኝ ቦታ ላይ ሰደሱ ይላል ብለው ልክ ጀስት ድፍን ሃይማኖትሽ ምንድን ነው? እኔ ሙስሊም ነኝ። ስለ እስልምና አልጠይቀሽ? አይ ብቁ አይደለሁም ገና ነው። ኧረ ተይ ልጠይቅሽ ነው ኢንሻአላህ በዲሞክራሲን ብቁ አድርጌ መጥቼ ባቢ ጠይቀኝ ብዬ እጠይቃለሁ። አሁን ግን ማወቅ የምፈልጋቸው ነገሮች ገና እያወቅሁ ያለው ግን ስለ እስልምና ሳታውቂ ስለ ስላሴ ማወቅ መፈለግና ራክዬ ቢት አድርጊ እስኪ ወይ ማንጋ አይ ኖ ይከብዳል። ግን እኔ እንደዛ እያልኩኝ ያለሁት ጀስት ንግግራችን ላይ ከጓደኞች ጋር ስንማማር ሁሌ ጥያቄ ስለሚሆንብኝ ለማወቅ ያህል ነው እንጂ ማን ነው ተማማሩ? እኔ ቆይ ዊነር ማን ነው ተማማሩ ያላችሁ እናንተ? አንቺ አሁን ከጓደኞችሽ ጋር ቁጭ ብለሽ ስለ ሃይማኖት ታወሪያለሽ? ማን ነው ማስተማር ያለበት እውቀት ያለው ሰው እንጂ ይሄ ጥርሳችሁ ስለሚያሳከካችሁ እንጂ ጓደኛዬ ነው ምናምን ብላችሁ ሃይማኖት የምትነካኩት ነገር ግን ያማችኋል እንዴ? ያለ አቅማችሁ ለምንድን ነው የምትፈተፍቱት እኮ ነው። እኔ እኮ አሁን የሚገባኝ ጓደኛዬ ነው ወደዋለሁ ማስቀየም አልፈልግም ምናምን እየተባለ አሁን ሰው ዝም ብሎ ያወራል። አያውቅም እኮ እነሱ ጋር ከሄድ መጠየቅ ኃጢአት ነው ማለት አይደለም። ለማወቅ የሚያውቅ ነው የሚጠያየቀው እንጂ ጓደኛሽ ከሆነ የጓደኝነትን ጉዳይ ነው የሚደረገው እንጂ ጓደኞች ጋር ቁጭ ብለሽ ስለ ሃይማኖት ማውራት ስህተት ነው። እኔ አልደግፍም። ለምን መሰለሽ? ሁለታችሁንም በሁለቱም በኩል ዕውቀት ሳይኖራችሁ ዝም ብላችሁ የምትከተሉት ሃይማኖት ቁጭ ብላችሁ ብታወሩት ውዥንብር ካልሆነ ምንም አይነት ዕውቀት አይገኝም። ገብቶሻል? ዕውቀት ቢኖራቸው እሺ ለምን አላስረዱሽም? እንደዛ ከሆነ አይ ነው እሱ ነው እኮ ማለት መማማር የምትጠይቃለህ ትማማራለህ ጀስት ከዛ በኋላ ነው መጠየቅ የምትሄደው ማለት ወጣው። ልክ ነህ አንተም ልክ ነህ። ከተመለሽ አውቀሽ ነው መጠየቅ የምትችይው ኤግዛክት። ግን አንዳንዴ ስታወራ ወይ ደግሞ የምታወራበት ሞመንት እነሱ የኔ የተሻለ ነው ብለው ወደ እነሱ ለመሳብ አይነት ሲፈጥሩ አንተም ደግሞ ነው እኔ ለአንቺ ለጓደኛዬ የኔ ትክክል ነው ብዬ የማስበው ይሄ ነው ብዬ አስበህ ስታወራ ስትማማር ብቻ አብረህ ስትሆን ስትነጋገር የሚመጣብን ጥያቄ ጀስት ያውቃሉ ብለህ የምታስባቸው ሰዎች ጋር ሂደህ ትጠይቃለህ። መጠየቅ ደግሞ የማወቂያ አንድ ዘዴ ይመስለኛል አይደል?
እኮ ከጓደኞቼ ጋር በምናወራበት ሰዓት ብለሽ ነው ያመጣሽው እንጂ ለእውቀት ፍለጋ ሄደሽ የጠየቅሽውን ነገር አይደለም የነገርሽን። አሁን ያስተካከልሽው ገብቶሻል። በጓደኙነት መሃል ያለውን ግንኙነት ስታደርጉ እናንተ ግን ሃይማኖት የሆነ ቦታ ላይ ቁጭ ታደርጉትና የሰፈር ልጅም ጓደኛም ዘመድም ሊሆን ይችላል ምናምን ስለ ሃይማኖቱ የሆነ ቦታ ላይ ቁጭ አድርጋችሁ የሚያገናኛችሁ ነገር አድርጋችሁ መሄድ ነው። ካልሆነ ግን ስለማታውቁት ሃይማኖት የምትፈተፍቱ ከሆነ አንደኛ ነገር እናንተ ውስጥ ያለውን ነገር ይበላሻል። በሁለታችሁ መካከል ያለው ነገር ይበላሻል። አሁን እኮ ስለራስሽ ልጠይቅሽ ወይ ብዬ ስጠይቅሽ አይ እኔ በቂ ዕውቀት የለኝም ስለ ሃይማኖት ያልሽ፣ እንደዛ ከሆነ ምን እያልሽ ነው? ከጓደኞችሽ ጋር የምታወሪ ምን እያልሽ ነው? ስለራስሽ ሃይማኖት የምትነግሪያቸው እኮ ነው። አሁን አብሻ ይሸምመዋል። አሁን ሌላ ዜጋ አይመለከተውም፣ ምን አገባ በዚህ ጉዳይ ይላል። አሁን ለምሳሌ ወይም ደግሞ በስነ ስርዓት ያስረዳል። ገብቶሻል? አብሻ ግን ይሸምመዋል። ለዛ ነው ሙስሊም ታቦትን አስገባ ምናምን ተብሎ ዜና የሚሰራልን፣ ክርስቲያን ደግሞ እቺ ጀለብያ ምናምን እየለበሰ የምናየው። ለዛ ነው አስመሳይ ትውልድ እኮ ነው። አዎ ጓደኛዬ እንዳይደብረው ለምን ገደል አይገባ? ምን አገባኝ ነው እንዴ? ለምን እሳት አይበላው? ሙስሊም ነኝ ብላለች ትበላ። ኦኬ እሺ፣ አመሰግናለሁ። አልደግምም። እንዳትወርጂው ቢነር ቆይ ደህና ነህ ባብዬ? ከታች ሰለምቴ ነሽ እያሉሽ ነው፣ ሊያስተምሩሽ ይሆናል መልሽላቸው። አይ እኔ መማር ጀምሬያለሁ በኡስታዞች እኮ ሰለምቴ ነሽ ወይስ ከመጀመሪያ ሙስሊም ነሽ? ባክግራውንድ ትንሽ የተምታታ ባክግራውንድ ስለሆነ ነው። አባቴ ክርስቲያን ነው፣ እናቴ ሙስሊም ነች። እናቴ ሙስሊም፣ አባቴ ክርስቲያን፣ ሁለት አይነት እምነት ውስጥ ስለነበር። ለምን ተጋቡ? ለምን ወለዱሽ? አንቺ መጠየቅ አልቻልኩም። ቻንስ ቢሰጠኝ ባገኝ እጠይቃለሁ። ግዳያቸው፣ ሁለቱንም ግዳያቸው። በምንም ነገር አትጸድቂም አንቺ። አሁን የምር ሁለቱንም ግዳያቸውና በዚህ ነው የምትጸድቂው። ዊነር ሁለቱንም ገለሽ ነው የምትጸድቂው። በቃ እንደዚህ ነው እየነገርኩሽ እኮ ነው። እንደዚህ ነው። ሁለቱንም አጥፊያቸውና ምንም ሳትሰሪ ነው የገነት ቪአይፒ የምትገቢው። ሰው እንዴት በራሱ ይቀልዳል? ሰዎች እንደዚህ አድርገው የተጫወቱብሽ እኮ እነሱ እኮ ናቸው። አይደለም የነሱ ስህተት ነው። አንቺ እዚህ ጋር ያደረሰሽ ታደኩ በኋላ ማወቅ መጠየቅ እችላለሁኝ። ጀስት እዛ ውስጥ መቆየት አልነበረም። ግቡስ መቆየት አልነበረም። ላስረዳሽ። አሁን በቀላሉ የምናየው ነገር አሁን ሀቢባ የምትባል ሴት አለች ለምሳሌ። ልጆቿ መጨረሻ ላይ ምንም ይሆኑ ይመስልሻል? ወላሂ እንጃ አላውቅም። ይኸው አሁን እነሱ ካደጉ በኋላ እናታቸውና አባታቸውን ገለው መጽደቅ ካልፈለጉ ጽድቅ የሚባል ነገር አያገኙትም። እዚህም እዛም ሳይሉ ወዴት እንውሰዳቸው? እሺ የትም ቦታ አይኖራቸውም። ገብቶሻል? እምነት እናትና አባት ነው እንዴ? አዎ አይደለም። ምን እምነት እናትና አባት አይደለም ነው እንጂ መሰረት የሚያስይዝህ ወላጅ ነው። ምን ማለት ነው? በፈጣሪ ነው ካሮት ነው እንትን እያበቀልን ያለ መሰረት የሚያስይዝ ከዛ በኋላ መጥተህ ተወል ድንች ነው እያበቀልን ያለ ነው። ራኪ ተረጋጊ። የምትረብሽ ከሆነ ጠልዝሻለሁ። እኔ ጠልዛለሁ። ካሮት ነው እያበቀልን ያለ ነው። በቃ ሚዩት አድርጊ። እንደዚህ አይነት ምሳሌ አልፈልግም። አሁን ስለ ሃይማኖት ነው እየተወራ ያለው። ካሮት ኮኮምበር ምናምን ብለሽ እዚህ ጋር ማውራት አይፈቀድም። አሁን ቁም ነገር ነው እያወራን ያለነው። የሰው ልጅ መሰረት የሚያስይዙት እነሱ ናቸው። ይሄ መፈተሽ መመርመር የሚባለው ነገር የልጅ ፈንታ ነው። ከዛ ይሄ እንደዚህ አይነት ይሄ ወልጋዳ ማንነት የሚባል ነገር አለ። እዚህም ሳይሉ ተንሸዋረው የሚኖሩ ሰዎች ደግሞ ወላጆቻቸው እዚህም እዛም ሳይሉ ክርስቲያን ወይም ሙስሊምና ዋቃ ምናምን ሆነው የወለዷቸው ማለት ነው። ይሄ ቤተሰብ ለሃይማኖት ደንታ ስለሌለው ነው። ወይም ደግሞ አሁን አስተምረው እንድትፈትሽም አላደረጓትም በልጅነቷ ማለት ነው።
ወይም ደግሞ እነሱ ለሷም ለራሳቸውም ተጨንቀው ነገሩን መርምረው አንድ አልያዙም። ዝም ብለው ይወልዳሉ። የሰው ልጅ ለመውለድ አልተፈጠረም። መውለድ ግዴታ አይደለም። የሰው ልጅ ማድረግ ስለቻለ መውለድ የለበትም። የወለድከውን ልጅ ኃላፊነት የማትወስድ ከሆነ በጣም ከባድ ነው። እንደዚህ ነው መሆን ያለበት እንጂ ዝም ብለህ የምትወልድ ከሆነ ይሄ ጓደኛዬ እንደዚህ አደረሰ፣ ጓደኛዬ የወለደ፣ ጓደኛዬ ያገባች እያለ እንትንም ትዳርም ልጅም የሚያመጣ ኢትዮጵያዊ ገና ነው፣ ህይወት አልገባውም። ስለዚህ የምትወልደውን ልጅ ኃላፊነት ወስደህ በስነ ስርዓት ማሳደግ አለበት ወላጅ ማለት ነው። ካልሆነ ግን በእምነትም በኢኮኖሚም ቁሽምድምድ አድርጎ የሚያሳድግ ከሆነ ምን አይነት ሰው ነው? እንደዚህ አይነት ምን አይነት ሰዎች ናቸው? እነዚህ ሰዎች ያልተገደሉ ማን ይገደላል? ሊረፈርፉ እኮ ነው እነዚህ። አሁን እኮ ሊጨምሩ እኮ ነው። በቃ ከመጨመራቸው በፊት መሄድ አለባቸው። ምድርን የሚበክሉ ምድርን የሚያቆሽሹ ሰዎች ናቸው እነዚህ ሰዎች። እኔ እንደዛ አድርጌ ነው የማስበው። ወላጅ መሰረት ያስይዛል። እኔ ማንነት ውስጥ ወላጆች ትልቅ ጨዋታ ተጫውተዋል። አሁን ሃይማኖተኛ ሆነ ስታድግ እኮ የሆነ ሃይማኖት መከተል ብቻ ሳይሆን ለሃይማኖት አመለካከት እንዲኖርህ የሚያደርጉት ወላጆች ናቸው። ከዛ በኋላ ደግሞ የመመርመር ፈንታ የራስህ ነው። ካደግክ በኋላ የመፈተሽ ፈንታ የራስህ ነው። የሆነ ሃይማኖት ሲያስይዝህ ያ ሃይማኖት እውነት ነው ወይ አይደለም የሚባለው የመወሰን እንትን ስልጣን ያለ አንተ ነህ፣ የምትመረምረው ራስህ ነህ። እነሱ ግን መጠቆም ነው። በቃ የሆነ ጫፍ ያስይዛል፣ ሂደህ ውስጥ ገብተህ መመርመር ነው ያንተ ፈንታ ነው። ሁለት ተቃራኒ ሃይማኖት ያላቸው ወላጆች ግን ትውልድ እንደዚህ ነው የሚያደርጉት። ልክ እንደነ ሀቢባ ማለት ነው። በቃ እንትን ረመዳን ሲመጣ ሰለላ አላ ነው፣ ጥምቀት ሲመጣም መስቀል እንትን ማድረግ እንደዚህ ነው። በጣም ነው ራሱ የሚያስጠላው። እናንተ ሰዎች ግን ለምንድን ነው ታብታብ የማታደርጉ? ስራ ስለሆናችሁ ነው ወይስ ንቀት ነው? እኔ አልገባኝም። ንቀት ነው ወይስ ስራ ነው? እና ዊነርስ ማንበብ አለብሽ፣ ማጥናት አለብሽ። አግብተሻል? ባለትዳር ነሽ? አይደለም። ገና ነሽ? አዎ ገና ነኝ። ኢንሻአላህ። ፍቅር ብሄር አለው? ፍቅር ብሄር አለው? የለውም። ፍቅር ሃይማኖት አለው? አለው። ፍቅር አው ብሄር ከሌለው እንዴት ሃይማኖት ነው? ሃይማኖት ማለት የሚኖረው አይደለ? ፍቅርን የሚኖረው ሰው አይደለ? የሰው ማንነት የሚይዘው አይደል? ፍቅር ብቻውን እኔ ጋር ብቻውን ያለኔ ፍቅር አይባልም። ያለኔ እስካሁን እኮ ፍቅር የኔን ታሪክ እንደመማር አድርጌ ላወራልክ እና ማለት ፍቅር ነበራት። ከዛን ግን እናቴ በጣም ፍቅር ነበራት። እንደሚሰልም ነው ማለት እንደሰለመ ነው የምታውቀው። አፍተር ሆል ግን እኔን ከወለድ በኋላ ግን ቤተሰቦቹንና የቤተሰቦቹን ንብረት መረጠና አባቴ ወደ ቀድሞ እምነቱ ሲመለስ ፍቅሯም ከእምነቱ ጋር አብሮ ቀረ ማለት ነው። ተወችው ማለት ነው። ከእምነቴ አትበልጥም ብላ ማለት ነው። ሰው ሙሉ ሰው ልታፈቅር የምትችለው ከአንተ ጋር ፊት ከሚያደርግ ሰው ጋር ነው። በእምነትም በባህሪ መጀመሪያ ባህሪን ስለምናይ ወይ ደግሞ ምቾትን ስለምናይ ነው እንጂ ያለ እምነት ምቾት ሊመጣ አይችልም፣ ህይወትም ሊጀመር አይችልም ብዬ ነው የማምነው። ይሄ የኔ ሐሳቤ ነው። እሺ የአንቺ ሐሳቤ ነው። ከዛ በኋላ አባትሽ ምን ሆነ? ወደ ቤተሰቦቹ እምነት ተመለሰ። ያው ብዙም ማለት እንትን አላለም። አሁን ላይ በህይወት የለም፣ ግን በቃ በዛው እምነቱ ነው። እናትሽስ? ቴንኪው እናቴ ሙስሊም ነች፣ እስካሁንም ሙስሊም ነች። እና ያው ትንሽ ጊዜ እሱ ጋር በነበርኩበት ሰዓት ላይ ያው እኔ ሙስሊምም ብሆን ማለት እሱ ጋር በነበርኩ ሰዓት ላይ ግን ይሄ የእስልምና እንትኖችን ምናምን አላውቅም፣ ግን ሙስሊም ነኝ ብዬ ነው የማስብ የነበረው።
የቤተ ክርስቲያን የሚደረጉ ነገሮችን እንኳን ብጠይቀኝ አላደርግም ነበር። ለእሷ ነው ፍቅር ያለኝ፣ ያው በኃይል እሱ ጋር ስለምኖር ነው እንጂ። ታዲያ ማን ነው ወደ ክርስትና ገብተሽ ነበረ? አልገባውም፣ ግን ይሄ እንዴት ነው እስልምናው ጋር አልነበርኩም። አጠገብ ስትሆን አይደለም የምትማረው። አሁን ለምሳሌ እናቴ ጋር ሆኜ በነበረ ብዙ ነገር እማር ነበር፣ ግን እናቴ ጋር አልነበርኩም። የነበርኩት ፋዘር ጋር ነበር እና እሱ ጋር የእነሱን እምነት የሚደረገው ነገሮች ምናምን አላደርግም፣ ግን በቃ ጀስት ሙስሊም ነኝ ብዬ ነው። ይሄ መጠመቅ ምናምን የሚባለውንም ነገር ከልክላለች እናቴ። ይህንን ያረክ ቀን እንደዚህ እናደርጋለሁ ምናምን አይነት ነገር እንድታሳድጋት ብቻ ፈቅድልሃለሁ እንጂ ራሷ ስታድግ እንድትመርጥ እንጂ አስገድዳት እንደዚህ ነገር ውስጥ እንድትከታት አልፈልግም፣ እንዳታስጠምቅብኝ ምናምን ብላ እንትን ብላው ነበረ። ሶ እንደዛ አይነት ሁኔታ ውስጥ ነበር የነበርኩት። ይመችሽ። ግን ጉጉቱም ፍቅሩም ያለኝ ስለምናውቃ ነው። በጣም ፈልገው ነበር። አልሐምዱሊላህ። አሁን ተምረሻል? አሁን እየተማርኩ ነው ኢንሻአላህ። እሷ ጋር ነኝ ያለሁት። ኦኬ። ራኪም ልክ እንዳንቺ ናት በነገርሽ ላይ። ለምና ለማንም ብለሽ እንዳትሰልሚ እሺ። ደራስሽ ብለሽ አይ ምንም ተብሎ ለማንም ብዬ አይደለም፣ ግን እናቴም አባቴም ሙስሊም ናቸው፣ ግን አባቴ ሰለምቴ ነው። አልሐምዱሊላህ እኔ ሙስሊም ነኝ፣ ግን እንደ ሙስሊም አይደለሁ። አልሐምዱሊላህ ሙስሊም ነኝ፣ ልቤ ሙስሊም ነው። ልክ ክርስቲያኖች እንደሚሉት ሙስሊም ነኝ። ጠቅላላ ቤተሰቦች ክርስቲያን ናቸው፣ ካፊር ናቸው። አልሐምዱሊላህ እኔ ሙስሊም ነኝ፣ ግን ልቤ ጸጉሬ ተሸፍኗል፣ ግን አልተሸፈነም ከሚሉት ወገኖች ነኝ። የእናትሽ ቤተሰቦች እንዴት ነው ክርስቲያን የሆኑት? አንቺ ደግሞ? የእናቴ ቤተሰቦች ሙስሊሞች ናቸው፣ ሀጂ ናቸው። በነገራችን ላይ ኢትዮጵያዊ አሁን ሰዓት ነው እንጂ ድሮ ለሃይማኖት ብዙም ቦታ አልነበረውም፣ ደንታ የለውም። ብዙም ደንታ አለኝ። ፈራለሁ፣ በጣም ፈራለሁ። ያለሁበት ቦታ ደግሞ ጭራሽ don't care like አሁን ጸጉር እያሳዩ ከሚሉት ቦታ አይደለም፣ ግን እኔ ደስ ይለኛል። ሁሌም ዱዓ አድርጉልኝ የምል አይነት ሴት ነኝ። አልሐምዱሊላህ ልቤን አይቀይርብኝ። እህት ወንድሞቼ ዱዓ አድርጉልኝ። ወዴት ነው የሚቀይረው ልብሽን? እኔ ግን ግራ የገባኝ ራስ ወዴት ይቀይረዋል? ከዚህ ወደ ጥሩ፣ ከዚህ በጣም ጥሩ አይቀይርብኝ ነው ያልሽው። ወዴት ነው የሚቀይረው? ከዚህ ወደ ሌላ አልከፍር ከምከፍር መከፈር አልፈልግም። መከፈር አልከፍር ማለት ነው ልባችን ሁሉም በሷ ሁሉ በእጁ በሆነው በአላህ ሃይማኖት። በነገራችን ላይ በልብ አይደለም፣ ያው በልብ ነው የሚባለው። ይሄ ጥሩ ላጲስ ነው፣ መሳሪያ ነው። እኔ እንደዛ ነው የምረዳውና እኔ አሁን አንዳንድ ሰዎች አይ ዋናው ነገር እኮ ልብ ነው ይባላል። ልብ ውስጥ ያለውን ነገር ካላንጸባረቀው ምንም ትርጉም የለውም።
ሃይማኖት ህግ አለው፣ ስርዓት አለው። ህግና ስርዓት ያስፈለገው ደግሞ እንድታንጸባርቀው ነው። ስታንጸባርቀው ለራስህና ለሰዎችን ሰላም እንድትሆን ነው። ለራስህና ለሰዎች እንድትተርፍ ነው እንጂ እምነት ብቻማ ቢሆን በልብ ተብሎ ዝም ይባል ነበረ። ስለዚህ ዋናው ነገር ለራስህ ብቻ ሳይሆን ናግባ ክርስትና የነብያት ሃይማኖት ነው። ነይ ግቢ። ገብቶሻል? አንድ ሰው ባቢ አንዳንድ ሀሳብ እናገርና በጣም ምንድነው የምትናገሪው? ማለት አሁን ልክ እሷ እንዳለችው እሷ ያለችው ሀሳብ ምንድነው? እስካሁን ድረስ ሙስሊምን መሆን እፈልጋለሁ። ሙስሊም ነኝ ግን መሆን እፈልግ ነበር። በደንብ መሆን እፈልግ ነበር። እንዳልሆን ብዙ አለማወቆች እና ደግሞ ቤዝመንቴ ምናምን የለው ብዙ ነገሮች እንዴት ነው አቁመውኝ ነበር። አሁን ላይ ግን አልহামዱሊላህ በተሰጠኝ አቅም ማለት ማወቅ የሚባለው በተሰጠኝ አቅም ማወቅና መሆን እፈልጋለሁ። ብዙም ልክ አሁን አንተ እንዳልከው በልብ ነው ምናምን ሲባል እውነት ነው። መሸፈኛ ልክ እንዳልከው መሸፈኛ ነበር ነው፣ ግን መሸፈኛ አይደለም። መሆን ያለበት መኖር ነው። እስልምና መኖር የትኛውም እምነት ላይ አመንክበት መኖር ነው እንጂ ዳር ላይ ሆኖ መኖሩ ወይ ደግሞ መስሎ መኖሩ ዋጋ አይሰጥም። ማለት ለአንተም አይጠቅምህም። ጀስት ከምንም ባዶ ነው የምትሆነው። ከምንም ነገር ባዶ ነው ማለት ብዙ ነገር አለ፣ ግን ደግሞ እምነት የለም፣ ባዶ የለህም። ብዙ ቦታ ትቆማለህ፣ ግን ባዶ ነህ። በጣም ነው አላውቅም። አይዞሽ ሚውት አድርጊ እስኪ። ራኪ እኮ በሽተኛ እኮ ነሽ ራኪ። አይ ያንቺ ልጅ እኮ ራኪ ማለት መኖራችን ማለት እኛ የሚያሳስበን ብዙ ጊዜ አስተውላችሁ ከሆነ ሰርግ ቦታ ለብሰን የምንሄደው ልብስ ወራት በፊት ላለ ሰርግ የምንለብሰው ልብስ ብንታይበት እናስባለን እንጂ ሞተን ስለምንጠየቀው ነገር አናስብም። እና ያንን ነገር ለረጅም ጊዜ አላስበውም ነበረ። ለምን አላሰብሽው ምናምን ሰው ሊል ይችላል፣ ግን እየፈረድኩ እኔ ማንም ላይ መፍረድም አልችልም። ማንም እኔ ሊፈርድ አይችልም። ሊፈርድ የሚችለው አላህ ነው። እና የነበርኩበት ሲቹዌሽን አሁን ላይ ስታስበው ስትቆም ለምን በተሰጠኝ ነገር የማይሆን ነገሮችን ስፈልግ ከምኖር ለምን እምነቴን አልሞከርኩም? ለምን እምነቴን አልፈለኩም ነበር ብዬ በጣም አሁን ላይ ይጸጽታል። እና ማይጠቅሙ ብዙ ነገሮች ላይ ጊዜያችንን እናሳልፋለን። ማይገቡ ማለት እችኛዋን ምድር ላይ ያለችንን ጊዜ ብቻ ደስተኛ ሊያደርግ ወይ ደግሞ ሰዎች እንዲያከብሩ ሊያደርግ የሚችል ነገር እንጂ ልክ እዛ እኩል የምንሆንበት ቦታ ጋር ስንደርስ ምንም እንደሌለን የምናውቅበት ቦታ ጋር ስንደርስ ግን በቃ ባዶ ነን። እዛ ቦታ ላይ ከማንም ጋር ራሳችንን ማነጻጸር አንችልም። ምድር ላይ የፈለገ ግሬስ ቢኖር የፈለገ እውቀት ቢኖር እዛ ቦታ ላይ ስትደርስ ግን ሁላችንም እኩል የምንሆንበት ቦታ ላይ ስትደርስ ግን ተራቆት ግን በቃ በጣም ይከብዳል። እና ያንን ነገር ባናደርግ ሁላችንም እናውቃለን ከማለት ይልቅ ማወቅ ብንፈልግ መጠየቅ ማወቅ ጥሩ ነገር ነው። ከማንም ሰው ማለት ማወቅ የሚፈልግ የትኛውም ቦታ ላይ እውቀትን ማግኘት ይችላል። እና ማወቅ ነው እንጂ ይሄ የቤተሰብ እምነት ነው መጀመሪያ ሙስሊም ነኝ በቃ ሙስሊም ሆኛለሁ አንዴ ሙስሊም ነኝ ብሎ መቀመጥ ወይ ደግሞ ችላ ማለት የሆነ ሰዓት ላይ እምነት ውስጥ ካሉ ሰዎች ጋር አጠገብ ስትቆም ከሚያውቁ ሰዎች ጋር አጠገብ ስትቆም ባዶ መሆንን ስታውቅ ያኔ በጣም ያሳፍርሃል፣ በጣም ዝቅተኝነት ይሰማሃል። እና ያንን ነገር ሁላችንም ባይሰማን ሁላችንም ብቁ ብንሆን አላህ ከሚወስደን መንገድ ላይ ብንቆም ባቢ ቤት የሚያስገባኝን ክብር ሳይሆን የሆኑ ሰዎች ቲክቶክ ላይ ታዋቂ ሰዎች ጋር የሚያስገባኝን አቅም ሳይሆን አላህ ፊት የሚያቆመኝን አቅም እንዲኖረኝ እናንተም ዱዓ አድርጉልኝ። ይሄንን እናድርግ ነው የምለው። አመሰግናለሁ።
እዚህ ጋር ከታች ቅድም ብዙ ነገር ላላችሁኝ ሰዎች ፈራጅ አላህ ነው እንጂ ሰው አይደለም። ኢንሻአላህ ደግሞ አላህ ወደደልኝ ጊዜ ላይ መቆም የምችልበት ቦታ ላይ ቆማለሁ። ሶሪ ካጠፋው በጣም ይቅርታ። አመሰግናለሁ ባቢ። ችግር የለውም አላጠፋሽም። አይዞሽ። በህይወት አጋጣሚ ሰዎች ራሳቸውን ይገመግማሉ፣ ራሳቸውን ይፈትሻሉ በብዙ ነገር ማለት ነውና አይ ያስፈልገኛል መተላለፍም መርሳትም የለብኝም ብለው የሚሉትን ነገር ወስነው ደግሞ ስራ መጀመር ማለት በተለያዩ አንዴ ይቅርታ። እስኪ አንድ ሰው ሄራ ነይ ግቢና አውሪያት እስኪ። ሄራ ነው ሄራ ግቢ አንዴ። በውስጥ እንትን በኝ ነፍስ ስለነበረ እኔ እንትን አደርጋለሁ። ከዛ ደግሞ ወደ ነብያቶች ሃይማኖት ክርስትና እንገባለን። ክርስትና እንሰብካለን፣ ወንጌል እንሰብካለን። ዛሬ የጥበብ መጀመሪያ እግዚአብሔር መፍራት ነው ይላል መጽሐፍ ቅዱስ። አንዴ ግድ የለም ያውሩና ሁለታቸው። ከዛ እንዴ እኔ ታሪክ ልሰማ የሰው ታሪክ ልሰማ አይደለም የሳብከኝ እንዴ? ልወጣ ታወሪያለሽ። ተረጋጊ። ሁለቱ ይግባቡና ታወሪያለሽ። ምን ነው አንቺ ደግሞ ለእግዚአብሔር ቃል በዚህ ልክ ተቸኩያለሽ እንዴ? አንቺ ደግሞ አይደለም የሰው ታሪክ እንጂ አሁን ስታወራ ቆይታ አይደለም እኮ ያውሩ ይግባቡ ሁለታቸውና ከዛ አንቺ ታወሪያለሽ። ምን ነው በዚህ ልክ እወጣለሁ። በቃ እሺ በቃ አመሰግናለሁ። ጥርግ በያ። አንቺ ደግሞ ምን ነው እንዴ? እና ለምን አስገባኝ? እኔ ሳባችሁኝ እንጂ እግዚአብሔር በአመንዝራ ሴት አይሰበክም። ራሱ ወረጅ የጥበብ መጀመሪያ እግዚአብሔር መፍራት ነው አይደለም? እግዚአብሔር እኔን ይፍራኝ መጀመሪያ። ወረጂ ገረድ ገርዳም አባቷ ደግሞ ትዳፈረኛለች። እግዚአብሔር መፍራት የታባሽ ታውቂዋለሽ? የጥበብ መጀመሪያ እግዚአብሔር መፍራት እንደሆነ ራሱን ካወቀ በኋላ እኮ ነው ሰሎሞን እንደዛ ያለው። አታቆሙ እኮ አሁን ለምን እንዳለ ሰሎሞን የጥበብ መጀመሪያ ለምን አባሽ ነው ሰሎሞን እንደዛ ያለው እኮ ራሱን ካወቀ በኋላ ነው። ደካማነቱን ከተረዳ ካየ በኋላ ነው ሰሎሞን የጥበብ መጀመሪያ እንትን እግዚአብሔር መፍራት ነው ያለው። ከመፍራቱ በፊት ራሱን አወቀ፣ ደካማነቱን ተረዳ። ከዛ በኋላ ነው እግዚአብሔር መፍራት ነው ብሎ ያስቀምጠው። ስለዚህ ቀድሞ የሚመጣው ራስን ማወቅ እንጂ መፍራትን አይደለም። ምን ትመስላለች ቆሪማ አውሩ ሄራና ዳዊት ደግሞ ምን አለ መሰለኝ ዳዊት ምን አለ መሰለኝ ዳዊት በጣም ደስ ብሎት አሸበሸበ። በደስተኛ ሄራ እንኳን ደህና መጣሽ። አውሩ አንዴ። እንኳን ደህና ቆየ ባቢ። እንዴት ዋልክ? ዊነር ሰላም አለይኩም። አለይኩም ሰላም ወራህመቱላሂ። እንዴት ነሽ? አካውንትሽ ፕራይቬት ነው፣ ፎሎ መልሽልኝና እኔ በምችለው ነገር ሁሉ ከጎንሽ ነኝ። ቂራአትም እኔ የምቀራበት ኑር የቁርአን ማዕከል አለ፣ እዛ አብረን መቅራት እንችላለን። በግል ከፈለግሽም በጣም የሚገራረሙ እህቶች አሉ፣ እነ ሙመንዚር ከስራ አሉ የሚያስቀሩ ቁርአን ማለት ነው። ከነሱ ጋር አገናኝሻለሁ። በምንችለው ነገር ሁሉ ከጎንሽ ነን። በርቺ። አላህ ልብሽን መሻት ሁሉ ይሙላልሽ። እሺማ ሌላ አንድ መልእክት ራኪው አለሽ? ራኪው ጋር እንኳን ይቅርብኝ ይመስለኝ። አይ እኔ ያየሁሽ እኮ ነው ልብ ብዬ ማለት ነው። እንዴት ነሽ? ደህና ነሽ? አለሁ አልሐምዱሊላህ። አልሐምዱሊላህ። ወላሂ ዝም ብዬ ያየሁሽ እኮ ነው። አይ ቅድም ተሸፍኜ ያልተሸፈንኩምና እንደዚህ እያልሽ ነበርና ይጥቀም አይጥቀም አላውቅም። እኔ ገና ምንም የማላውቅ ሰው ነኝ። ግን እኔ እንጃ አንድ ሰው አምላኩን የሚፈራ ከሆነ መጀመሪያ ያለበት የአምላኩን ትዕዛዝ ማክበር ነው። ይሄ ማለት እምነት በልብ ነው ብሎ መመጻደቅ የሰነፎች እንደ መፎከሪያ የሚጠቀሙበት ሀሳብ ነው ማለት ነው። ማለት እኔ ሂጃብ ባለብስ ሂውማን ሄር አድርጌ ጥፍር ቀጥዬ ምናምን እንዳፍሮ አድርጌ ምናምን ቁምጣ አድርጌ ጨፍራለሁ። ግን እኔ ማለት እኔ እምነቴ በልቤ ነው ምናምን የሚሉ የሰነፎች መሳሪያ ነውና
የምር አምላክን የምንወደው ከሆነ ይሄንን ነገር ኬት አውቃለሁ አንቺ አይ አምላኬን እፈራለሁ እኔ አምላኬን በጣም ነው የምፈራው ስላልሽ አምላክን የምንፈራበት መጀመሪያው ጥያቄ ልጠይቅሽ አንድ ነገር ሁሌም እኔ አባቴንም የምጠይቀው አንቺንም ባቢንም ሁሉንም ሰው የምጠይቀው አማዞን ውስጥ የሚኖሩ ሰዎች አሉ አማዞን ጫካ ውስጥ የሚኖሩ ሰዎች ስለ አምላክ ተነግሯቸዋል ያውቃሉ ራኪብ አባቴ ያለኝ ነገር ህሊና የሚባል ነገር አለ ነው የሚለኝ ህሊናሽ ምንድነው የሚልሽ የኔ ህሊና ሰው መሆን ነው የሚለኝ ሰው መሆን ማለት ምን ማለት ነው መጥፎ ነገር አታርጊ ነው የሚለኝ እሱን ከየት ነው ያመጣው እኔ አላህ ነው የሰጠኝ ነው የምለው አላህ ነው አይሽ ዙረሽ አላህ ጋር ሄድሽ ማለት ነው ስለዚህ በቃ እኔ አላህን ከጆ አላውቅም አልহামዱሊላህ አልহামዱሊላህ የትም ቦታ ብሄድ አልহামዱሊላህ አላህን ከጆ አላውቅም ላኢላሃ ሄራ ከዊነር ጋር ጨረሳችሁ አይ ቅድም እንትን ነው በልብ ነው እምነት ስላለች የሰነፎች መሳይ እንደዛ አይ በጭራሽ እንደዛ ለማምለጫ መሄድ ሰው አይደለም ግን እንዳንቺ ቀርበው የሚያዋራኝም የለም ይፈራሉ እኔ ያለው ወላሂ ይሄው አለውኒ ፎሎ መልሽልኝ እኔ ወላሂ በምችለው ማለት ነው ከቁርአን ጀምሮ ግሩፕ አስገባሻለሁ ከትምህርት ከመሰረታዊ ትምህርቶች ጀምሮ ይሄው እኔ በምችለው አሁን ፎሎ መልሽልኝ አስገባሻለሁ ኢንሻአላህ ማንን ነው ወንድሞች ጋር ላገናኝሽ ራኪብ አይ ሰው አያወራኝም ስላለች ነው አውቃ ነው ነጃት ውሸት ነው ብዙ ሰው ያወራታል ብዙ ሰው አውርተዋታል ብዙ ሰው ሊያግዛት እንትን ብለዋታል ወላሂ ውሸት ነው ራኪ ተረጋጋ እኔ አፋፊን አትበይኝ እኔ እንደዛ ራኪ ብዙ ሰው አውርተዋታል ብዙ ሰው ላገዘሽ ብለዋታል በብዙ ነገር አትሰማም አዎ ተክፍላላስ ወላሂ እንደዚህ ብያለቅ ታዩ በእናትሽ ስምኝ ወላሂ ከሆነ በቃ ጻፊልኝ ያለችሽ እኮ ነው በቃ እንደዛ ከሆነ እኮ እኔ ኮንትራት አለፍኩ አውሪ ጻፊላት አውሩ ኦኬ ስድስት አመሰግናለሁ ከዊነር ጋር ጨርሰናል እስልምና ደስ የሚል ነገር የት ነበርክ ምናምን ሳይሆን አላህን ፈልገ ስትመለስ በደንብ ነው የሚቀበልህና እንትና ስታወራ በጣም በየመጣ ነበር ዊነር ማለት ነውና ከልብ ተጸጽቶ ወደ አላህ መመለስ በጣም ትልቅ ነገር ነው እና ከመጀመሪያው ገና ከመሰረቱ ከልክ ህፃናት እንደሚማሩት ከመሰረቱ አብረን ቁጭ ብለን መማር እንችላለን አብረን ቁጭ ብለን መቅራት እንችላለን እንደ እህትም እናወራለን ማለት ነውና ከባቢ ጋር አብረን የምንማረው እኔና ባቢማ አብረን የምንማረው ጌታዬ ራኪ ሚታድ والله يمر يعني كونجو هنا والله يمر يمتعله والله نيني كونجو ان شاء الله والله فولو ارجيني شي والله يا አድርጌሻለሁ ሚዩት አድርጌሻለሁ ራኪ አትደረግጫለሽ ሄራ የሆነ ነገር ተሸክመሽ ነው የምትመጣው ብቻ አውሩ እኔ እንደዛ ማለት አልችልም አውሩ ማውራቱ ጥሩ ነገር ነው ግን ሄራ ራስሽ ሰለምቴ ነሽ አዎ አልহামዱሊላህ ሰለምቴ ነኝ ስንት አመትሽ ነው ከሰለምሽ ኦልሞስት 3 አመት ነው እንደዛ ነገር ብቻ አይ ቲንክ ሶ አዎ እንደ 3 አመት ከምናምን 3 አመት 2 አመት ከምናምን እንደዛ ቢሆን ነው 3 አመት ይሆነኛል ያስባለሁ 3 አመት ለማ 25 አመት ሆነ የኔ ቆንጆ ኧረ ተይ እኛ ምን አገባን ስለ አባትሽ አሁን ተይ እስኪ ተይ ልጠይቃት ልጅቷ እንዴ እኔ ካፊር ቤተሰቦች ጋር በቲክታክ ነው የሰለምሽው ሄራ አዎ ሻሪያ ያስኩት ኧረ የተማርሽው የተማርኩት ቴሌግራም ላይም ምናምን እንዲሁም በራሴ አንዳንድ ነገሮች አንብቤ እንደዛ ነው አሃ በማን ያሰለመሽ ማለት እንትን ምስክርነት የሰጠሽ
ሳላህ ሳላህ ኦርቶዶክስ ነበርሽ? አዎ ኦርቶዶክስ ክርስቲያን ነበርኩኝ። ወደ ጴንጤ እንትን አላልሽም ነበረ ታዲያ? ወይ ይቅርታ ባቢኒ የጴንጤ እምነት ነው ብዬ ሁላ አላምንም። አይ ቲንክ ቆይ ላጨብጭብልሽ። አሁን እኮ ነገር አወራ። አሁን እኔ እንደ ጴንጤ የሚቀርብኝ እምነትም አይደለም ምን ይራስ ፖለቲካ አብዛኛው ነገር ከሸማቾች ጋር የተያያዘ ነውና እኔ እንጂ የሆነ ጤነኛ ሰው ጴንጤ ይሆናል ብዬ አላስብም። ሰግናለሁ ባይ ጥያቄ አለክ? አዎ አለኝ። አንዷ ጓደኛዬ ባነጣጣችና የሆነ ሰዓት እንዴ ከዛ መዝሙር ትለቃለች ምናምን ምንድነው ምናምን ብዬ ጠይቃታለሁ። ጠንጥጣለች ልጅቷ። ማን እንደሸወራት አይታወቅም። ከዛ በመሃል አርከፈከፈባታለሁ ጥያቄዎች መልስ የላትም ልጅቷ ራሱ ማለት ነው። ከዛ እኔ ኦርቶዶክስነትንና እኔ አባራ የት እንደገባች አሁን አላቃትም። የት እንዳለች አሁን ራሱ አላቅም። እና የሚገርም ነው። የሆነ የሚሰልብ ነገር አለው። በመሃል ደግሞ እዛ ውስጥ ሲገቡ ደግሞ በጣም ከባድ መንፈስ አለው። እና የክርስትና ስምሽ ማን ነበረ ሄራ? የክርስትና ስሜ ወለተ ማርያም ነው። የዓለማዊ ስሜ ደግሞ ሄራን አለማየሁ። አንቺ ለምትነግረሽ ባቢኮ የ65 በአንቺ ፖለቲካ መስራት አይችሉም ሰዎች። እኔ ዝም ብዬ ነው የምጠይቀው። እንደዚህ አይነት ጥያቄ እንኳን ጥያቄ አይደለም ግን ትናንት ነበርሽ አይደል ልጅቷ እየጠየቅኳት ረስቼዋለሁ ስትል የክርስትና ስሜ ረስቼዋለሁ ብዙም ግን ተናግራለች። ግን ወደ መርሳት ነገር ነው ስትል ለምን ትረሺዋለሽ አሏት ሰዎች። ይሄ ዓለማዊ ስም እንትን መስሏቸው ማለት ነው። ገብቶሻል? ባቢ ግን እንትን ሰለምቴዎች አይ ቲንክ ከክርስቲያን ቤት ገብተው ሲጠይቁ እንሰማለውና ክርስትና ስም ሲባል ከዓለማዊ ጋር ያገናኙትና መሰረት ደመቁ አስቻለች ነው የሚሉ አሉ። አዎ የክርስትና ስም ማለት ያው የክርስትና ስም ነው እሱ ራሱ ማለት ነውና ከዓለማዊ ጋር አይገናኝም ለማለት ነው። አይ ክርስቲያን በነበርክበት ሰዓት ተብሎ የሚጠየቁ ይመስላቸውና በየዋህነት የሚመልሱ ሰዎች አሉ። ገብቶሻል አባባሌ? በየዋህነት እኮ ነው ይመልሱታል። ከዛ እንደዛ ደግሞ ፖለቲካ ይሰራሉ። አሁን ለምሳሌ በጣም በሚታወቁ ሰዎች ላይ ፖለቲካ ይሰሩ ሰዎች እኮ አሉ እኮ አሁን ለምሳሌ ገባሽ? ስለዚህ በእንደዚህ ይሄ በጣም ቀላል ነገር ነው ራሱ እና የሚገርም ፖለቲካ እና እስልምና ተመቸኝ እያለች ነው ሄራ። አልሐምዱሊላህ እንዴ አንድ አምላክን በብቸኝነት ማምለክ የማይመቸው ሰው አለ እንዴ? ባቢ የሚጎረብጠው አለ? እኔ እንጃ የሚጎረብጠው ካለ አላውቅም። ኪዲ ከታች አለች። ኪዲ ነይ ግቢ። ኪዲ እንትን ብለዋታል ከታች ገርብጦ ነይ እስኪ ኪዲ። Can I say something? እንዴት አደራችሁ? ሰላም አለይኩም ሄራ ራኪ and ዊነር እንዴት ናችሁ? ቴንክ ዩ ባቢ ስላስገባኸኝ። ቅድም ጀምሮ ልገባ ፈልጌ ነበር። አሁን ያለችኝ 5 ደቂቃ ነው። ለመጨረስ እሞክራለሁ። ሄራዬ የሚገርመው ነገር ሁሌ እንትና የሚናገረው ነገር የሚናገረው አለ። እስልምና የሚገርመው በራሱ እስላም በሙስሊም ሳይሆን በሰለምቴዎች ይጠበቃል ሲለኝ ሁሌ ነው በቃ ያንን ነገር አላህ የሰጣችሁን ዕውቀት አላህ የከፈተላችሁን አይምሮ በጣም ነው መደነቀው። ማሻአላህ አላህ ይጨምርልሽ። እንዲሁም ደግሞ እያየነውና የምናየው ነገር ስለሆነ ደስ ብሎኛል። በጣም ነው የምወድሽ ላላህ ብዬ ዊነርዬ ደግሞ አብሽሪ። ይሄ የደስታ እንባ ነው። አላህ ጨርሶ ሁሉም ነገር ወደምትፈልጊው ቀጥተኛ መንገድ ይምራሽ። ካለሽበት ላይ አላህ ያጽናሽ። እንዲሁም ደግሞ ራኬብ አብሽሪ። አላህ he is the most ምንድነው የሚባለው ደግሞ forgive የሚያደርግና አብሽሪ እኔ ወድ አብሽሪ። አላህ ይመሃሪ ነው። ለምህረት አንቺ ብቻ ልብሽን ከፍተሽ መንገድሽን አስተካኪ። አላህ ወደ ቀጥተኛ መንገድ ይምራሽ። እንዲሁም ወንድሜ ባቢ
ኢንሻአላህ አንቺ ሚት አድርጊ። አንቺ ልጅ ምንድነው የማደርገው? እንዲሁ ወንድሜ ባቢ አላህ ሁሉም ነገር ይክፈትልህ። ለምታደርገው መልካም ስራ አላህ ይቀበልህ። እንዲሁም ቀጥተኛው መንገድ ይምራህ። ሁላችንም ላላህ ብዬ ወዳችኋለሁ። ቴንክ ዩ ሶ ማች። ረያን ደግሞ ባለህበት ቦታ ሆነ ዱአ አድርግልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በቃ ታሰናፍ እንዴ ፈትፈተኝ ባላ ኧረ ከታች ያለው ብላክ ናግባ እስኪ እንደው ባለ ጥርሱ አምላክህ ስበከን ናግባ እስኪ ባለ ብብቱ አምላክህ ስበከን እስኪ ባለ አንጀቱ ጺማሙ አምላክህ ና ስበከን እስኪ አጨብጫቢው አምላክህ ና ስበከን እስኪ ምላጭ ተከራዩ አምላክህ ና ስበከን እስኪ ባለ ብልቱ አምላክህ ና ስበከን እስኪ ከራስ ፀጉር እስከ እግር ጥፍር ያለው አምላክህ ና ስበከን እስኪ ና ስበከን ና እንጂ በመሃል አንዳንድ ነገራቶች አግኝተህ እንደማትሸማቀቅ ተስፋ አደርጋለሁ። ይኸው ከወገብ ወረድ ብለህ የሚገኘውን ነገር ስታገኝ እንደማትሸማቀቅበት ተስፋ አደርጋለሁ። ስለዚህ ና ስበከን። ብዙ ኮመንት እየጻፍክ ነው። ከሃይማኖተኛ የሚጠበቅ ነገር አይደለም የምትጽፉት። በነገራችን ላይ ተው እንጂ ሌሎች ሰዎች እንደዛ አይነት ኮመንት ይጻፉ። እንደዚህ አድርጌ ልባችሁን ነው ማነደው። የልብህን ደመር ጫንትን ቀድጄ ነው ማሰናበት። ገና ትቃጠላለህ። እንደውም የሚቀጥለው አመጣጣችን በጣም ከባድ ይሆናል ብዬ እንትን አደርጋለሁ። በቃ የሆነ በቃ በግሩፕ ነው የምንመጣው ቁጭ ብለን በቃ ይሄ እግዚአብሔር የሚባለው እዚህም እዛም እያጋጨን እንደ ኳስ ነው የምንጫወትበት። ስለዚህ ስርዓት አድርገህ ቁጭ ብለህ በቃ እንደ ሃይማኖተኛ በስነ ምግባር ቁጭ ብለህ ከሰዎች ጋር አውራ። ካልሆነ ግን እነካለው ምናምን ስትል ይሄ ተው በእናትህ ተብሎ ምክር የሚሰጠ እንዳይመስል። የለም እንደዚህ አይነት ትውልድ አይደለም ያዘጋጀነው ዛሬ። ልክ ልክን የሚነግረህ ትውልድ ነው የተዘጋጀለው። ይመልስልሃል። እንደውም እኔ አንዳንድ ሰዎች ባመጣቸው በቃ አገሪቱ አደም እንባ ታለቅሳለች። እኔ የምር በጣም ምንም ደንታ የሌላቸው ፈጣሪ ምናምን ብትለው ደንታ የለው። እነዚህ ልክ አስገባቸው ብለህ ብትነግራቸው በቃ ልክ ልክን ተናግረው ገደል የሚከተስ ትውልድ አለ። ግን በጣም ከባድ ስለሆነ እኔ ቀስ ብዬ እንደዚህ አድርጌ ላለማምዳቸው ልገስጻቸው ብዬ ነው የመጣሁት እንጂ ከባድ ትውልድ አለ። የምሬን ነው። እንደውም እኔ ስርዓት አለኝ ግብረ ይሄ እንትን አለ እኔ እንትን አለኝ እኮ የምር እኔ ብዙም አልዘለው መስመር አለ እንጂ ድንግል ማርያም ብትለው እግዚአብሔር ኢየሱስ ብትለው ምንም አይሰማም። የሰለቸው ደብሮት የወጣ ትውልድ አለ። በቃ ቋቆ ብሎት የወጣ ትውልድ አለ። ሬይነር እንዴት ነህ? እንዴት ነው ባቢ? ሰላም ነው አለ። አልሐምዱሊላህ። ሰላም አለይኩም። እንዴት ነህ? እንትን የሆነ ነገር ገርሞኝ ነው። ምን እንደገረመኝ ታውቃለህ? እንትን ያው ንጽር ብዙም የለም የንጽር የሚሰሩ ልጆች እና ያው አጀንዳ ነበራቸው ክርስቲያኖች እና የወተይ ሰላም አምላክ እግዚአብሔር አካል አለው ምናምን የሚለው ላይ ማለት ነው። እና ንጽር ከማይሰሩ ሰዎች ራሱ አልተረፉም ታውቃለህ? የነሱ አጀንዳ ከንጽር የማይሰሩ ሰዎች በሚያነሱት ሀሳብ በሚያነሱት ግርግር እዚህ ቲክቶክ ላይ ከነሱ ራሱ አልተረፉም። ንጽር ደግሞ ቢሰራበት አስቡ። እነሱ ይገቡበት ደግሞ አስቡ። እነዚህ ከነዚህ አልተረፉም። በቃ ከጴንጤ ጋር ተስማምቶ ነው ይሰሩ የነበረው ምናምን ሲሉ ነበር ማለት። እኔ ማንም ሲያወራ አላየሁም ከንጽር ጀማ። ሪከርደሮች አሉ፣ ኮሜንት ስር የሚያወሩ አሉ፣ ኮሜንት ሄደው ምናምን እንትን የሚሉ አሉ። እነዚህ ናቸው በጣም የቀጠቀጠ እንዴ ቀላል ተገረመ ትላለህ። እኔ እኮ በጣም እኮ ነው የተገረምኩት። እንዴ ተጣድፈው ነው ነገሩን ሊያስተካክሉ ምን ያደረጉት። እኔ ትልቅ በቃ ትልቅ አጀንዳ አመለጠኝ ብዬ ምናምን አስቤ ነበር። ያው አይደለም ግን አልተረፉም። አንዴ አንተንም የሌለ ነገር ወፍካቸው አንተ እኔ አልነካዋቸው ምን አረ ባለፈው አንዱን እንዴት እንደ አልተገለጸም ብለው ስትለዋል
አንተ እሱ ከባድ ነው። ከባድ ድብደባ ነው የደረስክበት። ሰልችቶ ደብሯቸው እንጂ እኮ አልተገለጸም የማለት እንትን እኮ አለ ውስጣቸው አለ እኮ የሚገርም ነገር። የሙስሊሞች ይሰልማሉ አካሉ ሙስሊም ሆነ ነው ይወሳው። አዎ ከባድ ነው። ምን ያክል ወደ ስራ አለን ያየሁት። አይ ወደ ስራ ስትመለሱ እንደ አዲስ እንድትመለሱበት ነው እኔ የምፈልገው። ውጋት እንዲሆን ነው በቃ። አረ በደንብ መነሳት አለበት። አዎ ኡስታዝ ወይድ እንደሰማው ትንሽ እየገባ ነካ አድርጎ ይወጣል። ሰዓት የለውም። ጽሁፉም እንትን ፖስት አድርጎ ነበረ። አዎ እኔ ምን ያክል ቫይራል ነው ታማራየው ቪዲዮ ተከታተል ጠይቀዋለን ብለን ይዘነው እኮ ሰዓት አላገኘምና አንድ 10 ሰዎችን ቢያስተናግድ አስበዋል። ሰዎች እየጠየቁ ከባድ እንትን ይፈጠር ነበረ፣ ግን ሰዓት አልነበረውም። ያ በተለይ አሁን በቃ ማታ ማታ ኢምራን እንግዲህ ሲመለስ ኢንሻአላህ ተስፋ እናደርጋለን ይሄ ላይ እንደሚሰራ። አይ በደንብ እንጂ በደንብ ነው መፈተሽ ያለበት። የእግዚአብሔር አካላቶች የሚባሉ መፈተሽ አለባቸው። አንተ ምን እንዳለ ታውቃለህ? ጠጅቱ ብሬ እንዳለች ታውቃለህ? ምን ቢሆን አይጎረብጠኝም ነበር ያለው። እንዴት እንደሳኩ ምን ሲሆን ነው አይጎረብጠኝም ያለው? ነበር የተነጣጠለ አይደለም ምናምን ብሎ አካል አለው ካለ በዛ መንገድ አይጎረብጠኝም አካል አለው ማለት አይጎረብጠኝም ማለት ነው እንዴ? ስለዚህ ማለት አይን ጆሮ አይን ጆሮ ተብሎ ከተለያየ የተነጣጠለ ነው የሚሆነው። ከዛ ውጪ አይነጣጠልም ተብሎ አይጎረብጠኝም ማለት በዛ መንገድ ከሆነ አሁን ይሄ ሰው ደንቆሮ ነው እንጂ እግዚአብሔር አሁን ለምሳሌ ከአይን ከጆሮ ከሰሚነት ከተመልካችነት ከዛ ደግሞ ከሰጪነት ከዛ ደግሞ ከተገኝነት ውጭ ያሉ አካላቶች መገለጻቸው ለሰው ልጅ ምንድነው ጥቅሙ? አሁን ብብት አለው ብለህ ብትነግረው የሰው ልጅ ምን ሊሰራልኝ ነው? ላበጥርለት ነው? አይ እዚህ ጋር የሚነሳው ሐሳብ እግዚአብሔር የሚያየው በምኑ ነው አይደለም። አሁን ለምሳሌ አይን አለው ተባለ፣ ይሄው ተመልካችነቱን ለመግለጽ ነው። ጆሮ አለው፣ ሰሚ ነው። እግር አለው፣ ያው ይገኛል ማለት ነው። እጅ አለው፣ ሰጪነት ምናምን ብለህ እንትን ልታደርገው ትችላለህ እኮ። አሁን ለምሳሌ ግን ከራስ ፀጉር እስከ እግር ጥፍር አለው ተብሎ ሲባል አሁን ለምሳሌ እስኪ ከወገብ በታች ወረድ ብለህ የሚገኘው ነገር ምን ሊሆን ነው? እስኪ ትርጉም ስጠው እስኪ አንተ አሁን ሬይነር። ይሄ መተርጎም ይከብዳል። አዎ እኮ መነጣጠሉ ከበደኝ ካለ ያው መገጣጠሙም የባሰ ከባድ ነገር ይዘው ስለሚመጣ ነው። አላየው ቆይ ፖስቱን ላምጣልህ አንዴ። ተወሱ ሃይማኖት ነግረውታል እኮ ይሄ ምንም የማታውቁ ሰዎች ሃይማኖት አበው እንትን የምታደርጉ ምናምን ብሎ እኮ መምህር እንትን ሲለጠልጠው ነበርና እሱ አስተማሪ አይደለም። እሱ ውዳቂ ሰው ነው። እሱ ምንም እውቀት የለውም። እሱ እንደ ሰውም እንትን መቆጠር የለበትም። ራሱ ገና ሮን ለማሸነፍ አንዴ ቲክታክ ይላል፣ አንዴ ዩቲዩብ ይገባል፣ አንዴ ቴሌግራም እየተመላለሰ መከራውን የበላ ሰው ነው። መጋቢ ሐዲስ ሰላም ብያለሁ። ኧረ ባቢ ተው እኔ እኮ ልቀበለው ነው አሁን መጋቢ ሐዲስ የሚለውን ነገር ስደጋግምብኝ። ሰላም አለይኩም ሰላም አለይኩም አልኩ። አለይኩም ሰላም ወራህመቱላህ ሐቢቢ እንዴት ነህ ሐቢቢ? ሬይነር ስም አታጥፋ። ሐጂ ነው ያልኩት። ሐጂ እኮ ትልቅ ስም። አይ ስም አታጥፋ ተው። ስሙ መጋቢ ሐዲስ ነው። መጋቢ ሐዲስ ነው ስሙ። መጋቢ ሐዲስ ነው ስሙ። እኔ ተቀብያለሁ። ሰላም አለይኩም ኡስታዝ ጀማል አይራ ዊነር። አለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊሞች ሁላችሁ ሰላም አለይኩም ቢያለች ባቢ ሰላም ቢያለውኝ እንዴት ቆያችሁ? ሰላም ኡስታዝ ነው አለ። ሐጂ የሚባለው ነገራችን ላይ ራይነር ተሳስታል። እሺ ሐጂ የሚባለው ትልቅ ሰው አይደለም። ሐጂ ሄዶ የመጣ ሰው ሐጂ ይባላል። አይ ምትል ከሆነ ደግሞ ማስረጃ እንፈልጋለን ማለት ነው። እኔ ብዙ ጊዜ ሐጂ የሚባሉት ትልቅ ሰዎች ናቸው ይሄ። እኔም እንደዛ ነው የማውቀው።
ከሆነሽ እንግዲህ እኔ ሀጂ ቢሆንም ባይሆንም አትበለው ነው። ከፈለክ ያኛው አቡበከር እንትን በለው ሀጂ በለው። ይሄ ግን መጋቢ ሐዲስ ነው። በቃ አጽድቁለት። እሺ ኡስታዝ መጋቢ ሐዲስ በቃ አው ስሙ ነው። በቃ ምንም ልታደርገው አትችልም። ምንም እኮ ልታደርገው አትችልም። እኔ የአቡኪን ከማጸድቅ ማለት ነው ረያን ያለውን ባጸድቅ ይሻለኛል። መጋቢ ሐዲስ አቡበክርን ማርጉ ነው በባህሪው መጠራት አለበት። እንዴት ትለያቸዋለህ አንተ? ግን ብሉይ ኪዳን እኮ ይችላል እኮ የብሉይ ኪዳንን እኮ ይመግባል። አዲስ ኪዳንን ብቻ አይደለም። የሁለቱም መጋቢ ነው። አቡኪ ነው። ችግር የለውም እንደዛ በለው። ችግር የለውም። ችግር አለው ብለህ ነው። መጋቢ ሐዲስ ማለት የአዲስ ኪዳን አስተማሪ አይደለ? አቡኪ ለዛ መሰለኝ። አሁን እኮ የኡስታዝ እኮ እኔ እኮ ጠላት ከሩቅ አይመጣም ይባላል። እውነት ነው። አሁን እኔ ብጠራ ምን ችግር ያለው? ኡስታዝ ጄ አንተ ራስህ ተመችተዋል ማለት ነው። አቡኪ ተሳስተህ አለበት። እኔ ለአንተ ብዬ ካባ ባለብስ ያን ካባውን ወደ መዶሻነት ትቀይርብኛለህ እንዴ? ደግሞ ከስር እየሰማ ነው። አራት አይና ነው። አራት አይና ነው ሮጃ። እንግዲህ አሳስልገናል። በቃ ከባለቤቱ ያወቀ ቡዳ ነው ይባላልና ጋር ተቋርጬ እኔ ግን ወደ ቁም ነገራችን ከመግባታችን በፊት እኔ ሄራና ሬነር የተቀባበሉትን ልብ እስካሁን ማስቀምጥበት ቦታ አላገኘሁምና ማለት እኔ ለተርጉመው ወይስ ዝም ብዬ ልለፈው ወይስ ምንድነው? ሁለታቸውም ነው የተቀባበሉትና ምንድነው? ሌላ ጊፍት አጣው ነው ወይስ ምንድነው? ልብ ቅርጽስ ምን አስመረጣቸው ነው? አሁን 100 ኮይን ምናምን እንዳይባል ብዙ አይነት ኮይኖች አሉ በሌላ እንትን ማለት ነው። በልብ ቅርጽ ሲሆን ግን ይሄ መጠርጠር የሚባል ነገር ደግሞ ውስጥ ይመጣልና እንካ አንኪ ሲባል እና እኛ ይመቻችሁ። እኛ ጥሩ ነገር ማየት እና መስማት ነው የምንፈልገው። ያው እኛ ቁም ነገራችሁን ነው ማየት የምንፈልገው። ያው እኛ ፍሬያችሁን ነው ማየት እና መስማት የምንፈልገው። እኛ ምንም ችግር የለውም። ግን በሰው እንትን አይንና እንትን እያደረጋችሁ ባትቀባበሉት ይሄ ልብ ግን ጥሩ ነገር ነው ብዬ እንትን አደርጋለሁ። እሺ እንደዚህ አድርገን ያው ነገሩን በጨረፍታ ካየ ነው እና ለማህበረሰቡ አውቃ እንደዛ የሚባል ነገር የለም። ግድ የለም ለሁሉም የሚከፈል ልብ እንደሌለሽማ እናውቃለን እኮ። አሁን ብትከፋፊ ምናምን ይሄ ሌላ ነገር ነው። ግድ የለም። ለማንኛውም ጃ እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ዋላችሁ? አለን። እንዴት ነህ? አለን አልሐምዱሊላህ። ሰላም ነው? አለን አልሐምዱሊላህ። ያው የልብ ተካፋይ ስላደረገ አመስግነው እንግዲህ። አሚና። ጥሩ ጓደኛ ሲኖርህ እኮ እንደዚህ ነው። ያው እንደኛ እኮ ጓደኛ ማለት መዞጅ ይበረታታል። የሬነር ቀጥል በረታታል። ደግሞ እንትን ነው አሁን ይሄ በድብቅ በሲር ምናምን ነው እንጂ ማይቻል እንደ ሰው በተሰበሰበበት ችግር የለውም ይቻላል። ሐላል ነው ማለት ነው። ነገር ካልተደበቀ የተደበቀ ነገር ነው ሐራም። ትክክል። እንዴት ነህ ቅዱሱ ጃ? እንትና የሚባል ልጅ ነበረ ታውቁታላችሁ? ኮብላዩ ካህን ምናምን የሚባል ልጅ የት ገባ? እሱ ልጅ የት ገባ? እኔ እንጃ። እኔ አላውቅም። እኔ
ስለማልከታተሉ ሚርዳድ ምንድነው? ሚርዳድ ስሙ ነው መሰለኝ፣ እንደዛ ነው መሰለኝ። እሺ ኧረ እኔ አልፈልግም እኔ አልፈልግም። የማህበር ልብ ምን ሊሰራልኛል? በሌላ ቢሆን እንጂ ጃ ይመቻል ለማውራት ይመቸኛል። ምን ስለምንድን ነበር እያወራችሁ የነበረው? እኔ ገና አሁን ነው እንትን ያልኩት። ብዙ ነገር ነው። ዝም ብለን ገብተን ዝም ብለን ነው ስንጨዋወት የነበረውና ነገርን እየዳሰስን ምናምን። ትናንት ጥያቄ ጠይቀን አንስተ ነበር አይደል? አንተ ሬነር ሁላችሁንም እዚህ ገስት ላይ ያላችሁ ሰዎች ሆናችሁ እዩት እስኪ ትናንት የጠየቀውን ጥያቄ። ረያን እንትና ቃይል ሂዶ ከሌላ ወገን ነው ያገባው እያሉ ነበርና ያው ያ ታዲያ የማን ወገን ነው? ከአዳምና ከሔዋን ውጪ ተወለደ ሌላ ካላሉ የተፈጸመ ነው። አይ እኔ መጽሐፍ ኦፓል ላይ ነው። እኔ ቃል በቃል እንደዛ የሚል ሐሳብ አላገኘውም። ግን ከሌላ ወገን ወለደ የሚል የለም ከሌላ ወገን ነው ወለደ የሚል የለም። ወለደ እኮ አይደለም ያልኩት። ሄደ በስተ ምስራቅ ሄደ፣ ከዛ በኋላም አገባ ይላል። ከዛ በኋላ ወለደ፣ ከተማን መሰረተ ይላል። ስለዚህ አሁን አንድ ሰው ሄዶ ለማግባትና ከተማ ለመመስረት ሰዎች ያስፈልጋሉ። መቼም ለማግባትም ሰው ያስፈልጋል፣ ከተማ ለመመስረትም ሰው ያስፈልጋል። ሁለቱን ነገሮች ከየት አመጣቸው ነው? ከዛው አካባቢ ነው። እኔ መጽሐፍ ቅዱስ ላይ ያለው እህቱን ያገባው የሚለው እኔ አይስማማኝም። አንደኛ እህት እንዳለው የሚናገር ምንም የለም። ምንም ቦታ ላይ እህት የምትባል እንግዲህ እኔ አላየሁም። የቃይን እህትና የአቤል እህት የምትባል አላየሁም። ሁለተኛ እንግዲህ ይዟት ነው ሄደው የሚባልም የለም። ብቻውን ነው የጠፋው። ተቅበዝባዥ ትሆናለህ፣ ምልክት ይደረግብሃል ተባለ። አሁን ለምሳሌ ምልክት መደረግ ሰው እንዳይገልህ ምልክት ይደረግብሃል ሲባል እዛው ላሉት ከሆነ ያውቃሉ እንግዲህ ሁኔታው። ምልክት የሚደረግበት ለሌላ አካል ነው። ወደ ሌላ አካባቢ ሲሄድ ሌሎች ሰዎች አይተው እንዳይገሉት ነው ምልክት የሚደረግበት። እኔ የዘፍጥረትን ታሪክ ከባቢሎናውያን ተረቶች ጋር ላግዶ የተጻፈ ነው። እኔ ይመስለኝ እንደዛ ነው። የባቢሎን ተረቶች አሉ። ባቢሎን አንተን አይደለም እንትን አለ የዩጋርቲክ ቴክስት ነው ይባላል አለ ከሜሶፖታሚያ ላይ ማለት ነው የተገኘው። እኔ ከነሱ ጋር የተቀላቀለ አይነት እንትን ነው ላይ ስለ ስነ ፍጥረት የሚያወሩት መንገድ ራሱ የሆነ የሚያመሳስላቸው ነገሮች አሉ እና የሆነ ይሄኛውም አይደል ነው እንግዲህ ከዛ የተወሰደ ነው ብዬ ነው እኔ የሚመስለኝ። በጣም ስህተት አለበት አጻጻፉ ላይ። ማን ይገለዋል? አሁን ያነሳው ሐሳብ ላይ ራሱ ቃይንን ማን ይገለዋል? ምልክት የሚደረግበት ያገኙኝ ሁሉ ነው ደግሞ የሚለው ያገኙኝ ሁሉ ነው ብሎ ነው የተነገረው። ማን ነው የሚያገኘው? አዳም በዛ ሰዓት የነበረው ሴት ነው። አቤል ተገለዋል፣ ሴት ነው የነበረው። ሴት የሚባለው ልጅ ማለት ነው። እሱ ራሱ የተወለደው ቆይቶ ነው። ስለዚህ ያገኙኝ ሁሉ የሚለው ናንሴንስ ነው ማለት ነው። እና ሌሎች ሴክቶች ነበሩ። እኔ ዩኒቴሪያን የነበርኩ ጊዜ አዶና የሚባለው ልጅ ታውቁታላችሁ አይደል? የሆነ ዘማሪ የፕሮቴስታንት ዘማሪ ተባለው እንዴ ብሎ ያምኑ ነበር። ሌላ ፍጥረቶች ነበሩ ከአዳም በፊት ሌላ ፍጥረት ነበረ ብሎ ያምኑ ነበር። ለዛ ብሎ የሚያምኑ ሰዎች አሉ። እና ያው እኔ ስህተት ነው ብዬ ነው ማሰብ። አጻጻፉ ነው ስህተት ያለበት። እንትን ነው ይሄ ሁላ ተነስቶ የነበረው ከምን አንፃር እንደሆነ ታውቃለህ? ያ ሰውዬ ያ አራታይ ነው ምን ብለው ነበር? ለእግዚአብሔር ጾታ አለው ግን ለመላእክት ነው ጾታ የላቸውም የምንለው ብለው ነበርና ከመላእክት ጾታ አንፃር ነበር ሐሳቡን ያነሳኑና ከዛ እንትን ላይ ዘፍጥረት ምዕራፍ 6 ላይ ያ የጥፋት እንትን የመጣበት የጥፋት ውሃ የመጣበት ዋና ምክንያት የእግዚአብሔር ልጆች የሰው ሴት ልጆችን አወቁ ይላልና እዛ ጋር እንደዛ የተባሉት እንትኖች ናቸው መላእክት ናቸውና መላእክቶች አሁን ጾታ ከሌላቸው ለምን በሴቶቹ ተሳቡ? አሁን አንድ ኒውትራል የሆነ አካል ከሆነ ምንም ጾታ የለው ከሆነ ለምን በወንዶቹ አልተሳቡ? እዛ ጋር በሴቶቹ ተሳቡ ይላል። የወለዱትም ከሴቶቹ ነው።
እና አሁን መላእክት ጾታ ባይኖራቸው እንዴት ሊወልዱ ይችላሉ? ከመውረድ እስከ መጀመሪያው መሳብስ የሚለው ይሄ በሴት መሳብ የሚለው ሐሳብስ እንዴት መጣላችሁ የሚለውን ነበር እያነሳን የነበረው። እና እዛ ጋር እኮ ያለው የቃየል ልጆች ሊሆኑ ይችላሉ። የእግዚአብሔር ልጆች የሰው ልጆች አወቋቸው ሲባል የሰው ልጆች የተባሉት የቃየል ሊሆን ይችላል ከሚለው ነበር ተነስተን ወደዚህ ሐሳብ የገባነውና ስለ መላእክት ጾታ ምን ትላለህ ረያን? ዘፍጥረት ምዕራፍ በዛ አድርጋችሁ ደግሞ ይቅርታ ሬነሪ በዛ አድርጋችሁ ደግሞ ማለት ነው የመላእክት ጾታ ላይ ከደረሳችሁ ወደ እግዚአብሔር ጾታ ገቡ። እሺ ወደ ዋናው ጉዳይ ማለት ነው። የምር ነው። እሺ እግዚአብሔር ጾታ የመጀመሪያው ዘፍጥረት ምዕራፍ 5 ላይ የሰው ወንዶች ማን ነው የእግዚአብሔር ነው አይደለም የሰው ወንዶች ልጆች